የከፋው ነገር ደግሞ አደም ባጠፋው ጥፋት ኢሳ ተሰቀለ የሚሉት ነገር የኢሳን እምነት በጳውሎስ አማካኝነት እንዲቀየር እንዲበላሽ ያደረገውም ይሄ ጅህልና ነው። ሰዎች ከመሬት የተነሱ ትንቢት ብለው የሚናገሩት ወይም ደግሞ በመንፈስ ተገለጠልኝ ብለው የሚናገሩት ነገር ትክክለኛው ሐዋርያት እጅ ላይ የነበረው የኢሳ ወንጌል ላይ የሌለን ነገር ሰዎች እየቀጠሉ አስገብተው እምነቱን ማበላሸታቸው። እንደሚታወቀው አደም ጀነት ላይ የኖሩ አንዲትን ዛፍ በልተው አላህ ተባረከ ወተዓላ ውጣ ከጀነት ብሏቸው ነው። ከጀነት ወጡ፣ ወደ ምድር መጡ፣ ለረጅም ዓመታት አለቀሱ። የዱዓ ቃልም አላህ አስተማራቸው፣ ዱዓ አደረጉ። ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ። ዱዓ የሚያደርግበት አላህ የሚማጸንበትን ቃል አደም ከጌታው አገኘ። ያን ቃል አለው፣ አላህም ተውበቱን ተቀበለው ይላል። በቃ ከዛ በኋላ ወደ ጀነት ተመለሱ። አደም ወደ ሰማያቸው ወጡ፣ ተውበታቸውን አላህ ተቀበሏቸው። እስላም ይሄን ነው የሚለው። ነገር ግን የኢሳ ተከታይ ነው የሚሉ ሰዎች ምን እንደሚሉት አደም ዛፊቱን በላ፣ በጥፋቱም ወደ ምድር ወረደ፣ ወደ ምድር በመጣበት እኛ ተወለደን፣ በሱ ጥፋት እኛ ተያዘን፣ ከስንት ሺህ ዓመታት በኋላ እኛን ለማዳን አላህ ልጁን ኢየሱስን ወደኛ ላከና ተሰቀለ፣ በሱ ቁስል እኛ ተፈወሰን አሉ። ለምን ያጠፋው አደም የተሰቀለው ኢሳ? ይሄ ለምን የሚል ትልቅ መልስ የሚያስፈልገው ጉዳይ ነው። ያጠፋው አደም ነው፣ የተሰቀለው ግን ማን ነው? ኢሳ ነው። ይሄ አድል ነው? ፍትህ ነው? አንድ። በሌላ በኩል ደግሞ ልጁ ከሆነ ለምን ልጁን በሌሎች ጥፋት ያሰቃያል? ትንሽ የአባትነት ርህራሄ የለውም? ልጁ ከሆነ ሌሎች ባጠፉት ሌላ ባጠፉት የእሱን ልጅ ለምን ይሰቅላል? በሌላስ በኩል የአላህ ረሕመት በዚህ ልክ ጠባብ ነው? ሰዎችን ይቅር ማለት አይችልም? ልጁ ተሰውቶ ተሰቅሎ እንጂ። ይሄ ሁሉ አልሆነም። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም። አልገደሉትም፣ አልተሰቀሉም፣ አልተገደለም። አላህም ጨካኝ አይደለም። አደም ነበር ያጠፉት። በቁርአን አንቀጽ መሰረት ፈታበ ዐለይህ፣ አላህ ተውበታቸውን ተቀበላቸው። የተውበት ቃል ነገራቸው። ቃላ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። አደምና ሐዋ ጌታችን ሆይ እኛ ራሳችንን በድለናል፣ ይቅር ካላልከን ካልማርከን ከከሳሪዎች እንሆናለን በሉ አላቸው። ይሄን ቃል ተቀበለው አሉ። አላህ ተውበታቸውን ተቀበላቸው፣ ወደ ነበሩበት መለሳቸው። አበቃ፣ ተዘጋ። ከዛ በኋላ ኩሉ ነፍስን ቢማ ከሰበት፣ እያንዳንዷ ነፍስ በሰራችው ሥራ ራሷ ትያዛለች እንጂ የሰው ልጆች ባጠፉት ኢሳ ለምን ይያዛል? ኢሳ አንድ ነብይ ነው፣ ሊያስተምር መጣ። ምድር ላይ አይሁዶች አላቆይ ያሉት፣ ወደ ሰማይ እስከነ ሕይወቱ አላህ እንዲወጣ አደረገው። ወደፊት ተመልሶ ይመጣል። وتزودوا فإن خير الزاد التقوى واتقوا